ሰላም የኤስኤም ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ነው ወይ ብለን እንግዲህ በዛሬ ዝግጅታችን እንግዲህ የምናየው ምንድነው የአንድ ብላክ ኤንድ ዋይት የሆነ ፎቶ እንዴት ከለራይዝ ማድረግ እንደሚቻል ነው። በቀላሉ ዌብሳይት ነው፣ ኦንላይን ዌብሳይት ነው ማሳያችሁ። የቤተሰብ ፎቶ ሊሆን ይችላል። እንደገና ደግሞ አንድ ኤጀንት የሚባል ፎቶ በከለር ይሁን ብለን ብናየው ምን ይመስል ነበር ተመኝተን ሊሆን ይችላል። ስለዚህ ያንን እንዴት በቀላሉ ወደ ከለር ማምጣት እንደምንችል የምናየው የቤተሰብ የእናት አባት ቤታችን ውስጥ ብዙ አይነት በብላክ ኤንድ ዋይት ግድግዳ ላይ የተሰቀሉ አልበም ውስጥ ያሉ ፎቶዎች አሉ። እነዛን ከለር ቢሆኑ ምን ይመስላሉ የሚለው ነገር አብዛኞቻችን ማየት እንፈልጋለን። እንግዲህ በቀላሉ እንዴት መቀየር እንደምንችል ነው ማሳያችሁ በዛሬው ዝግጅታችን። ቀጥታ ወደ ዌብሳይቱ ነው የምመራችሁ። የዌብሳይቱ ስም ምንድነው የሚባለው? አንዱን ብራውዘር ትከፍታላችሁ። ክሮም ነው የምትጠቀመው። ምን ብላችሁ ትጠይቃላችሁ? እዚህ ጋር የምታዩት ከለራይዝ ኢሜጅ ኦንላይን እንጽፋለን። እስቲ ጽፈን እየጻፍን ነው እንደምንማር ማለት ነው። ከለራይዝ ኢሜጅ ኦንላይን ከለራይዝ ኢሜጅ ኦንላይን እንጽፋለን። ይሄንን ኢንተር እንለዋለን። ኢንተር ስንለው መጀመሪያ ላይ የሚያመጣው ኦፕሽን አለ። ይታችኋል። ከለራይዝ ኢሜጅ ኦንላይን ላይ የእንትኑ img2go.com ኖርማል እንትኑ ከፈለጋችሁ የዌብሳይቱ ስም ከፈለጋችሁ ግን ከለራይዝ ኢሜጅ ኦንላይን ላይ ስንጽፍ ቀጥታ የመጀመሪያ ላይ የሚመጣልን ኦፕሽን እሱን ክሊክ እናደርጋለን። ከለራይዝ ኢሜጅ ኦንላይን ኢዚ ፎቶ ከለራይዜሽን ይላል። እሱን ክሊክ እናደርጋለን። የዌብሳይቱ ኢንተርፌስ ይሄን ይመስላል። በጣም ሲምፕል ነው። ምንም ዝባዝንኪ የሌለው ነገር ነው። ሲምፕል ነው። እንከትበታለን። ድራግ አድርገን መክተት ይችላል እዚህ ጋር ወይ ደግሞ ቹዝ እናደርጋለን። እንደምታዩት እዚህ ጋር ድሮፕ ፋይል ክሊክ ይላል። እሱን እንትን እንላለን፣ እንከትበታለን። ከዛ በኋላ ወደ ስራችን እንቀጥላለን ማለት ነው። ለምሳሌ እስኪ አንድ ብላክ ኤንድ ዋይት ፎቶ ከተል እንዴት ዳውንሎድ ማድረግ እንዳለብን ምናምን ነገር ብሎ እናያለን። ምናልባት በቀን የሚሰጠን እንትን ፍሪ ትራያል ሊኖር ይችላል። እዚህ ጋር እንደምታዩት ሳይን ስታደርጉ እዚህ ዌብሳይት ላይ ሳይን ስታደርጉ ፍሪ ትራያል በየቀኑ ይሰጣችኋል። ሳይን ማድረጋችሁ በቀን ውስጥ የተወሰነ ያክል ፎቶዎችን እንትን ከለራይዝ እንድታደርጉ ስለሚጠቅማችሁ ሳይን እንድታደርጉ አለ። ኦሬዲ እኔ ሳይን ስላደረኩ እዚህ ጋር ምንም የጠየቀኝ ነገር የለም። እናንተ ግን ሳይን አድርጉ ስለሚላችሁ የሳይን ምልክት ስትመጣ ኢሜይላችሁ ማስገባት ነው። በቃ አለቀ። እሺ፣ ስለዚህ ቹዝ ፋይል እንበለው። ከዛ እስኪ ለምሳሌ ያዘጋጃቸው ፎቶዎች አሉ በመቀየር አይኮኒክ ይባል። ለምሳሌ የአበበ ቢቂላን ኢሜጅስ የማያውቀው አለ ብዬ አላስብም። አበበ ቢቂላን ማለት ነው ኢትዮጵያዊ ሆኖ አበበ ቢቂላን የማያውቀው ያለ አይመስለኝም። እስኪ ለምሳሌ እሱን ከለራይዝ አሁን ከተብነዋ ፊኒሽ ብሏል። አድ ብለው ፋይል አድድ ብለው ምንድነው የምናደርገው? ስታርት ተስማሽ ሲምፕል ነው በጣም ማለት ነው። ከተተን ስታርት እንለዋለን። የራሱን እንትን ይሰራል ማለት ነው። ትንሽ እንጠብቀዋለን። አንዳንዴ በቃ ብላክ ኤንድ ዋይት ወደ ከለር ሲያመጣው በቃ ለማመን ይከብዳል። ለምሳሌ ተመልከቱ። ያንን በመጀመሪያ ያበበ ቢቂላን ፎቶ ላሳያችሁ መጀመሪያ። ኦኬ
በሌላ ፎቶ ፎቶ አይታችሁታል። ይሄን ጀስት ምን ያክል እንደሚቀይረው ለማሳየት ያክል አይታችሁታል። እንደምታዩት ብላክ ኤንድ ዋይት ነው እዚህ ሀገር አይደለም ሲጀምር አይታችሁታል። ሶ ይሄንን ፎቶ ወዴት እንደቀየረው አሁን አብረን እንመልከት። ሪቪው እንበል ተመልከቱ እንዴት እንደሚያምር ማለት ነው። አይታችሁታል። በቃ እንደዚህ በዚህ መልኩ በጣም የህንጻውን እንትን አይታችሁታል። እዚህ የሱፉን ከለር ለመቀየር ሞክሯል። ሞር ደግሞ እንደዚህ እንትን ያለው በጣም የቆየ ፎቶ ስለሆነ ማለት ጥራትም ስለሌለው ኤችዲ ብላክ ኤንድ ዋይት ፎቶችን ብትከቱበት በጣም የሚያስገርም እንትን የሚሰጣችሁ ማለት ሶ ይሄን እንደዚህ አደረገና ምንድነው ቀጥታ የምናደርገው ዳውንሎድ ምን ሌላ ነገር የምንነካው ነው እዚህ ጋር ዳውንሎድ አለ እዚህ ጋር ዳውንሎድ ነው ከዛ በኋላ ቀጥታ ዳውንሎድ ተከትለናል ማለት እዚህ ጋር ያያችሁት ዳውንሎድ እያደረገ ማድረጉን ጀምራል። ዳውንሎድ የተደረገው ፋይል ደግሞ እንዴት ብራውዝ ማድረግ እንደሚቻል በቀላሉ ማየት ይቻላል። ዳውንሎድ አድርጎ ይኸው ሊጨርስ ነው። እንነካዋለን። ተወሰነ የሚቀረው 4.1 ሜጋባይት ነው። ጨረሰ አይደለ? ልክ ሲጨርስ ምንድነው የምናደርገው? ይቺ አይታችኋታል። ሾው ኢን ፎልደር ነው አለቀ። ሾው ኢን ፎልደር ስንለው ያለበትን ፎልደር ያሳየናል። ይሄ ዳውንሎድ ውስጥ ነው የከተተው ማለት ነው። ይሄንን በትልቁ ላሳያችሁ። ይሄ ይታችኋል። ያን ብላክ ኤንድ ዋይት ከዚህ ወደዚህ ነው የመጣው ማለት ነው። መግዲ አንድ ኢንተርኔት መግዲ ግን ረበሽኝ በእናትሽ። ይኸው ከዚህ ወደዚህ ቀይሮታል ማለት ነው። ለምሳሌ እስቲ አንድ ደግሞ ፎቶ ከተን እንሞክር ሌላ ተጨማሪ ማለት ነው። ተመልከቱት እንደገና ቹዝ እንበለው። የቀን ትራያላችን ፍሪ ትራያላችን እንጨርስ እንችላለን። ግን እስኪ እስካሁን ድረስ እንሞክር። ለምሳሌ የዚህ ኃይለ ሥላሴ ፎቶን ደግሞ እንመልከት። ይኸው ፋይል አድድ ብሏል። ከዛ ስታርት እንበል። የኃይለ ሥላሴ ፎቶ መጀመሪያ ላሳያችሁ። አይታችሁታል። ይሄን ነው። ይሄንን እንግዲህ ወዴት እንደምንቀይረው እናያለን ማለት ነው። ከጨረሰው እስኪ ጨርሶታል። ፕሪቪው ተመልከቱ። ምን ያክል ዲፈረንስ እንደታያችሁ እያንዳንዱ ሜዳል እንደገና የብረቱን የፊቱን ለማምጣት ኤቭሪ ነገር ሞክሯል። ተመልክታችኋል። በጣም የሚገርመው በዚህ መሰረት እንትን በቀላሉ ከለራይዝ ማድረግ ይቻላል። ይሄን እንደጨረስን እዚህ ጋር ምንድነው ዳውንሎድ እንለዋለን። ቀጥታ ዳውንሎድ ፋይል ውስጥ ይገባልናል። አይ ቲንክ ፍሪ ትራያላችን እዚህ ጋር ጨርሰናል። ፍሪ ትራያላችን ጨርሰናል። በእርግጠኝነት አሁን ብንሞክር እንደማይሰራ ነው። እስኪ አንድ ፎቶ ቀይረን ለማየት እንሞክር።
ለምሳሌ እስኪ ይሄ አይኮኒክ ፎቶ ነው አይታችሁት ነው የአልበርት አይንስታይን ማለት ነው። ባሳያችሁ መጀመሪያ አልበርት አይንስታይን ራሱ መጥቶ ያለበት የአይኮኒክ ፎቶ ነው። እስኪ ከለራይዝ ለማድረግ ቢያንስ ከለራይዝ አድርጎልን አዎ ኢነፍ ያው ኖት ኢነፍ ይላል በት ዶሪ የቢሮዎችን ይላል አፕዴት ይሄ ፐርቼዝ ማድረግ አለብን ኦር ካም ባክ በኔክስት ዴይ ፈጅተ ከአንድ ቀን በኋላ ነገ በዚህ ሰዓት ላይ ይከፍትልናል። ያው ዳውንሎድ ማድረግ እንችላለን። በቀን አይ ቲንክ 3 ፎቶ ምናምን መሰለኝ የሚሰጠው እና እሱን ያው ማለት ትችላላችሁ መጠቀም ትችላላችሁ ማለት ነው። እንደምታዩት እዚህ ጋር ክሬዲት ለመበደር ስንፈልግ ምን ይላል ጌት ክሬዲት ስንለው 480 ክሬዲት በ$14 ፐርቼዝ ማድረግ ይቻላል። 480 ክሬዲት በ$8 ይሄ መንዝሊ ነው። ይሄ ደግሞ አንድ እንትን ባለን ቁጥር 480 ክሬዲት ይሰጥናል ማለት አንድ ፎቶ ማለት ነው። እና 480 ታስክ ነው አፕ ቱ 60 አይ ሰፖርት ታስክ ነው። ተመሳሳይ ነው። ይሄ መንዝሊ ነው። ይሄ አይ ቲንክ ኦኬዥናል ዩዝ ማለት ዝም ብለን ተጠቅመን ለመቀየር ብቻ ገባ ብለን ወጣት ባለን ቁጥር እና እንግዲህ በ14 መግዛት ይቻላል። ያን ደግሞ በወር ውስጥ ኤክስፓየር ያደርጋል ነው ስለዚህ መግዛት ይቻላል። እኛ ያው የሚያክል በጣም ለስማችን ስለማን በቀን 3 ምናምን ከቀየርን በቂ ነው ማለት ነው። እንግዲህ በቀላሉ የዛሬው ዝግጅት ይሄንን ነው። እንግዲህ ብላክ ኤንድ ዋይት ፎቶዎችን በቀላሉ እንዴት መቀየር እንደምንችል በአግባቡ ያየን ይመስለኛል። ለነበረን ቆይታ አመሰግናለሁ። ቻናሌ ስም ነው። ሰብስክራይብ ማድረጋችሁን ካላደረጋችሁ እንድታደርጉ ለጓደኞቻችሁ ሰጀስት እንድታደርጉ ላይክ ኮሜንት ሼር ማድረጋችሁን እንዳትረሱ። በቀጣይ በሌላ ዝግጅት እስክንገናኝ